የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ብልጽግና ፓርቲ ደጋፊዎችን ተቹ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስትር ክሪስቲ ኖም በተለምዶ ዲቪ በመባል የሚታወቀውን የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ ጣሉ። በሌላ በኩል በአማራ ክልል የሟቾች ቁጥር በይፋ ባይገለጽም ከፍተኛ መሆኑ ተዘግቧል። አድማጮች፣ በዚህም ላይ ዝርዝር መረጃ ይኖረናል። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። አበይት ጉዳዮችን በማስተዋወቅ ጀምረናል። በቆይታችን በመግቢያችን ላይ ያስተዋወቅናችሁን ጉዳዮች ጨምሮ ሌሎች መረጃዎችን በዝርዝር እንመለከታለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ትቆዩ ዘንድ በአክብሮት እንጠይቃለን። መልካም ቆይታ። በቅድሚያም የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ብልጽግና ፓርቲ ደጋፊዎች ኤርትራ ከኢጋድ መውጣቷ የመነጠል አጀንዳዋና ለበይነ መንግስታት መድረኮች ያላትን ጥላቻ ማሳያ ነው በማለት ላይ ይገኛሉ ሲሉ ተቹ። የማነ ሆኖም ኢትዮጵያ ከሶማሌላንድ ጋር የባህር በር የመግባቢያ ስምምነት ስትፈራረምና ከዚያም ኢትዮጵያ ራሷ የምትቆጣጠረው የባህር በር አጀንዳ ስታራምድ ኢጋድ ዝምታን መምረጡ ለኤርትራና ሌሎች ተጎጂ ሀገራት ዕዳ እንዲሆን አድርጎታል በማለትም ወቅሰዋል። የብልጽግና ፓርቲ ደጋፊዎች በአሁኑ ወቅት በኤርትራ ላይ የማጥላላት ዘመቻ የሚያካሂዱት የፓርቲውን የራስ የባህር በር አጀንዳ አቅጣጫ በማስቀየር የተጎጂነትና ራስን የመከላከል ዘመቻ አድርጎ ለማቅረብ ነው በማለትም የማነ አጣጥለዋል። ለዚህ ግብ አንዱ ስትል ኤርትራን የኢትዮጵያና የቀጠናው በጥባጭ አድርጎ ማቅረብ ነው ያሉት የማነ ይህ ተቀባይነት እንዲኖረው ማድረግ ግን እጅግ ይከብዳቸዋል ብለዋል። በሌላ በኩል የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስትር ክሪስቲ ኖም በተለምዶ ዲቪ በመባል የሚታወቀውን የፍልሰተኞች የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ ጣሉ። ሚኒስትሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስቀመጡት አቅጣጫ መሰረት መሆኑን ገልጸዋል። በየዓመቱ በ10 ሺዎች የሚቆጠሩ የሌሎች ሀገራት ሰዎች ወደ አሜሪካ የመግባትና በአገሪቱ የመኖር ዕድል የሚያገኙበት ይህ ፕሮግራም እንዲታገድ የተወሰነው ባለፈው ቅዳሜና ሰኞ በአሜሪካ 2 ከፍተኛ የትምህርት ተቋማት ላይ ከተፈጸመው ግድያ ጋር በተገናኘ ነው ተብሏል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትሯ ክሪስቲ ኖም ይህንኑ የሚያስተጋባ መልእክት ዛሬ በኤክስ ገጻቸው ላይ አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም ወደ ዩናይትድ ስቴትስ መግባቱን በዚሁ መልእክታቸው የገለጹት ሚኒስትሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር ሲሉ ጽፈዋል። ሚኒስትሯ በዲቪ ፕሮግራም ምክንያት አሜሪካውያን ከእንግዲህ በኋላ ጉዳት እንዳይደርስባቸው ለማረጋገጥ እገዳውን ለአሜሪካ ዜግነትና የኢሚግሬሽን አገልግሎት ማስተላለፋቸውን አስታውቀዋል። ይህ እገዳ ከ55,000 በላይ የሚሆኑ የተለያዩ ሀገራት ዜጎች በየዓመቱ በአሜሪካ በቋሚነት ለመኖር እድል የሚያገኙበትን ፕሮግራም እንዲቆም የሚያደርግ ነው። በፈረንጆቹ 2025 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበር የአሜሪካ ውጭ ጉዳይ መስሪያ ቤት መረጃ ያመላክታል። ከነዚህ አመልካቾች ውስጥ ከልጆቻቸውና የትዳር አጋሮቻቸው ጋር ተደምረው እድለኞች የሆኑ ሰዎች ብዛት 131,060 መሆኑን የመስሪያ ቤቱ መረጃ ያሳያል። በኢትዮጵያም ባለፉት 30 ዓመታት ከ3600 በላይ ኢትዮጵያውያን የእድሉ ተጠቃሚ ሆነዋል። በሌላ በኩል በአማራ ክልል በኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች መካከል በሚከሰቱ ግጭቶች መፈናፈኛ ያጡ ሲቪሎች በመሃል ተጎጂዎች መሆናቸው ተዘግቧል። ከጥቂት ወራት በፊት በአማራ ክልል ገጠራማ ስፍራ በነበረው ውጊያ ቆስለው አዲስ አበባ የታከሙ በለጠ መልኬ የተባሉ አርሶ አደርን ያነጋገረው የፈረንሳይ ዜና ወኪል ኤኤፍፒ አርሶ አደሩ በማን እንደተመቱ እንደማያውቁ ዘግቧል። ሆኖም በአካባቢያቸው በነበረው ውጊያ መሃል በተባራሪ ጥይት የቆሰሉት አቶ በለጠ አዲስ አበባ ሕክምና ከተደረገላቸው በኋላ እግራቸው መንቀሳቀስ ባለመቻሉ መቆረጡን ለዜና ወኪሉ ተናግረዋል። በሰቆቃ ተውጬ አነባው እና እግሬን ቆረጡት ማለታቸውን የጠቀሰው የዜና ወኪሉ በውጊያ መሃል መውጫ ያጡ ሲቪሎች ስለሚደርስባቸው እንግልት የተጎጂውንና ሌሎች ሲቪሎችን ያሉበት አስቸጋሪን ሁኔታ በማሳያነትም አቅርቧል። የአማራ ክልል በፌዴራል ጦርና የዜና ወኪሉ የአማራ የራስ መከላከያ ሚሊሻዎች ሲል በገለጻቸው በፋኖ ታጣቂዎች መካከል ላለፉት 3 ዓመታት ግድም ግጭት እያስተናገደ መሆኑን ዘገባው ያመላክታል። አሁን ያለው ግጭት መነሻው እንደ ጎርጎሮሳውያኑ አቆጣጠር በ2020 እስከ 2022 በነበረውና እንደ አፍሪካ ህብረት መግለጫ 600,000 ሰዎች የተገደሉበት የትግራይ ግጭት ጋር እንደሚያያዝ ነው የፈረንሳይ የዜና አውታር የጠቀሰው። ፋኖ ልክ የዜና ወኪሉ አማራ ክልል ውስጥ እንዳሉ በርካቶች ሲል እንደጠቀሳቸው ሁሉ
ከተጎራባች የትግራይ ኃይላት ጋር የተዋጋው መንግስትን ከደገፈ በኋላ በጥቅምት ወር 2015 ዓ.ም በተደረሰው የሰላም ስምምነቱ እንደተከዳ ነው የሚሰማው ይላል። በጎርጎሮሳውያኑ 2023 ሚያዝያ ወር ላይ የፌዴራል መንግስት ፋኖን የአማራ ክልል ኃይሎችን ትጥቅ ለማስፈታት መሞከሩም ግጭቱን እንዳቀጣጠለውም ገልጿል። መንግስት በክልሉ የደነገገው የአስቸኳይ ጊዜ አዋጅም ጦርነቱን ማስቆም እንደተሳነውም አመላክቷል። የውጭ ሀገራት ኤምባሲዎች በውጊያውና በእገታው ስጋት የተነሳ ዜጎቻቸው እንዳይጓዙ በመከሩባቸው ቦታዎች ስለ ግጭቱ በቂ ይፋዊ መረጃ አለመኖሩንም የዜና ወኪሉ ጠቅሷል። ምንም እንኳን የሟቾች ቁጥር በይፋ ባይገለጽም እንደ ዜና አውታሩ ገለጻ ከፍተኛ ነው። በአማራ ክልል ከሟቾቹና ከቁስለኞች ባሻገር ዓለም አቀፉ የህፃናት መረጃ ድርጅት ዩኒሴፍ እንደገመተው ከሆነ ከ4 እስከ 5 ሚሊዮን ህፃናት ከትምህርት ገበታቸው ተለይተዋል። ድንበር የለሽ የሐኪሞች ቡድን ደግሞ 600,000 ሰዎች መፈናቀላቸውን መዘገቡን የዜና ወኪሉ ጠቅሷል። ሲቪሉ ህብረተሰብ ላይ ለሚደርሰው ጉዳትና እንግልትም ሁለቱ ተቀናቃኝ ኃይሎች አንዳቸው ሌላቸውን ተጠያቂ እንደሚያደርጉ ዘገባው አክሎ መግለጹን ነው DW የዘገበው። ወደ ሌላ መረጃ ስናልፍ የደቡብ ኢትዮጵያ ክልል መምህራን በአዲሱ የደሞዝ ማስተካከያ ጭማሪ መሰረት የመስከረም ወር ክፍያ አልተፈጸመልንም ሲሉ በማህበራቸው አማካኝነት ቅሬታ አቀረቡ። የክልሉ ፋይናንስ ቢሮ በበኩሉ ችግሩ የተፈጠረው በመረጃ ክፍተት ምክንያት ለፌዴራል መንግስት የተላከው የገንዘብ መጠን ጥያቄ ከሚፈለገው በማነሱ እንደሆነ ገልጾ ይህንኑ ለመቅረፍ ስራዎችን እያከናወነ መሆኑን አስታውቋል። ለመንግስት ሰራተኞች ከመስከረም ወር ጀምሮ ተግባራዊ የሚደረግ የደሞዝ ማሻሻያ እንደሚደረግ የፌዴራል መንግስት ያስታወቀው ባለፈው ዓመት ነሐሴ ወር ላይ ነበር። ሆኖም የደሞዝ ጭማሪው ደቡብ ኢትዮጵያ ክልልን ጨምሮ በተለያዩ አካባቢዎች እስከ ህዳር ወር ተግባራዊ ሳይደረግ ዘግይቷል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ በህዳር መጀመሪያ ላይ በሰጠው መግለጫም በአዲሱ የደሞዝ ማሻሻያ መሰረት የተደረገው ጭማሪ የመስከረምና የጥቅምት ወር ውዝፍ ክፍያ ከቀናት በኋላ እንደሚፈጸም አስታውቆ ነበር። የክልሉ መምህራን ማህበር ሰብሳቢ አቶ አማኑኤል ጳውሎስ ቢሮ ይህን መግለጫ ከሰጠ በኋላ የጥቅምት ወር ውዝፍ ክፍያ ለመምህራን ሲፈጸምም የመስከረም ወር ግን በአብዛኛው የክልሉ አካባቢዎች እስካሁን አለመከፈሉን ለኢትዮጵያ ኢንሳይደር ተናግረዋል። ይህን ተከትሎም መምህራን ጥያቄ በማንሳት ላይ መሆናቸውን የገለጹት አቶ አማኑኤል ችግሩ በቀጠለባቸው የክልሉ አካባቢዎች የትምህርት ማቆም አድማ የማድረግ ሙከራዎች እንደነበሩ ገልጸዋል። በጋሞ ዞንና በኮሬ ዞን በሚገኙ ሁለት ወረዳዎች ተነስቶ ከነበረው የደሞዝ ጭማሪ ክፍያ ጥያቄ ጋር በተገናኘም ትምህርት ከሳምንት በላይ ተቋርጦ 4 መምህራንም ታስረው እንደነበር አመልክተዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ የአራት ሀገራት ብሔራዊ የሰብአዊ መብቶች ኮሚሽኖች በደቡባዊው የፍልሰት መስመር የሚገኙ ሀገራት ሰብአዊ መብቶችን ማዕከል ያደረገ የፍልሰት ፖሊሲ እንዲነድፉ ጠየቁ። ብሔራዊ ኮሚሽኖቹ ዓለም አቀፉን የፍልሰተኞች ቀን በማስመልከት ትላንት ባወጡት የጋራ መግለጫ ሀገራቱ ለፍልሰተኞችና ቤተሰቦቻቸው መብቶች ከለላ የሚሰጠውን ዓለም አቀፍ ድንጋጌ እንዲያጸድቁ ወይም ተግባራዊ እንዲያደርጉም ጥሪ አቅርበዋል። ሀገራቱ የሰራተኞችን መብት ጨምሮ የሁለትዮሽና ባለብዙ ወገን ስምምነቶችን እንዲፈራረሙና የተፈራረሟቸውንም ይበልጥ እንዲያሰፉ ኮሚሽኖቹ ጠይቀዋል። ኮሚሽኖቹ የኢመደበኛ ፍልሰተኞች ብዝበዛን፣ ጾታዊ ጥቃትን፣ ህገወጥ ዝውውርን፣ የዘፈቀደ እስርንና መድሎን ጨምሮ በደቡባዊ መስመር የሚገጥሟቸው ከባድ አደጋዎችን በጥልቅ አሳስቦናል ብለዋል። በርካታ ኢትዮጵያውያን ፍልሰተኞች በኬንያና ታንዛኒያ በኩል አቋርጠው ወደ ደቡብ አፍሪካ ይጓዛሉ። በደቡብ ኢትዮጵያ ክልል የዳሰነች ወረዳ አስተዳደር የማርበርግ ቫይረስ በሽታ ወረርሽኝን ለመቆጣጠር ከዛሬ ጀምሮ ተጨማሪ እገዳዎችን ጣለ። የወረዳው አስተዳደር የባለ 3 እግር ባጃጆች ከደረቅ ጭነት ውጪ ተሳፋሪ ጭነው እንዳይንቀሳቀሱ እንዲሁም የባለ 2 እግር ሞተር ሳይክሎች ከአሽከርካሪው ውጪ ሁለተኛ ሰው እንዳይጭኑ አግዷል። ይህንኑ ክልከላ የሚጥሱ የባጃጅና ሞተር ሳይክል አሽከርካሪዎች በነፍስ ወከፍ 5000 ብር ቅጣት እቀጣለሁ ሲል የወረዳው አስተዳደር አስጠንቅቋል። የወረዳው አስተዳደር በተጨማሪም በወረዳው ውስጥ የሚገኙ የወንዶችና የሴቶች ጸጉር ቤቶችን ላልተወሰነ ጊዜ እንዲዘጉ ውሳኔ አሳልፏል። በሌላ መረጃ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የሱዳኑ አቻቸው ጄኔራል አብዱል ፈታህ አልቡርሃን በብሉ ናይል ወንዝ ላይ የሚካሄዱ ማናቸውንም የተናጠል እርምጃዎች እንደሚቃወሙ ትላንት ካይሮ ውስጥ በተወያዩበት ወቅት ገልጸዋል። ሁለቱ መሪዎች የናይል ተፋሰስ ሀገራት የጋራ ጥቅሞችን ለማስጠበቅ ዓለም አቀፋዊ ሕጎችን ማክበር ያስፈልጋል በማለት አጽንኦትም ሰጥተዋል። ሁለቱ ሀገራት የውሃ ደህንነታቸውን ለማስከበር ቀጣይ ቅንጅታዊ ምላሻቸውን እንደሚያጠናክሩና የጋራ ጥረቶችን ማድረግ እንደሚቀጥሉ አረጋግጠዋል። በሌላ መረጃ የአውሮፓ ህብረት ለዩክሬን የ105 ቢሊዮን ዶላር የብድር ድጋፍ አጽድቋል።
የአውሮፓ ህብረት መሪዎች በቀጣዮቹ 2 ዓመታት ዩክሬን ከሩሲያ ጋር በምታደርገው ጦርነት ለመከላከያዋ ድጋፍ የሚሆን የ105 ቢሊዮን ዶላር ከወለድ ነፃ ብድር ለመስጠት ተስማምተዋል። የህብረቱ አባል ሀገራት ባለፈው ጥቅምት ወር ላይ ዩክሬን ከሩሲያ ጋር እያካሄደችው ባለው ጦርነት ሀገሪቱ የምትፈልገውን ወሳኝ የፋይናንስ አቅርቦት ለመሸፈን የተስማሙ መሆናቸውን የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። ባለፈው ሳምንት ሞስኮ በዩክሬን ላይ የምታካሂደውን ጥቃት ካላቆመች በስተቀር አውሮፓ ውስጥ ያለውን ሀብቷን ማግኘት እንደማትችል ተስማምተናል ያሉት የህብረቱ ምክር ቤት ፕሬዝዳንት ዛሬ ደግሞ 105 ቢሊዮን ዶላር ከወለድ ነፃ ብድር ለዩክሬን ለመስጠት ወስነናል ብለዋል። ገንዘቡ በአውሮፓውያኑ 2026 እና 2027 በቀጣይ 2 ዓመታት ዩክሬን ከሩሲያ ጋር በምታደርገው ጦርነት መከላከያዋን ለማጠናከር የሚውል ሲሆን ይህም የዩክሬንን አንገብጋቢ የፋይናንስ ፍላጎት የሚሞላ መሆኑን ፕሬዝዳንቱ ተናግረዋል። ዩክሬን አሁን ከአውሮፓ ህብረት በብድር የሚሰጣትን ይህንን ገንዘብ የምትመልሰው ከሩሲያ ካሳ ከተከፈላት ብቻ ነው ያሉት የህብረቱ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ህብረቱ ባለፈው ሳምንት በዘላቂነት እንዳይንቀሳቀስ ያገደውን የሩሲያ ሀብት ለዩክሬን የሰጠውን ብድር ለመክፈል የመጠቀም መብቱ የተጠበቀ መሆኑንም አመልክተዋል። የአውሮፓ ህብረት ባለፈው ሳምንት በዘላቂነት እገዳ የጣለበት 185 ቢሊዮን ዶላር የሚያወጣ የሩሲያ ሀብት ለዩክሬን እርዳታ ሊያውለው ይችላል ተብሎ ሲጠበቅ የነበረ ቢሆንም በቀጣይ ብድሩን ለመክፈል ገንዘቡን የመጠቀም መብት እንዳለው ከመግለጽ ባሻገር ለጊዜው ለዩክሬን እርዳታ እንዲውል የወሰነው ገንዘብ ከበጀቱ ተቀንሶ የሚሰጥ መሆኑን የተገለጸው። አድማጮች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎችን አበቃን። በሌሎች መረጃዎች ደግመን እስከምንገናኝ ጤና ይስጥልን።